ሰላም ጤና ይስጥልን። ይህ ሪፖርተር ቴሌቪዥን ነው። ከሰሙናዊ ዜናዎች ጋር ሄኖክ ያሬድ ነኝ። በቅድሚያም የህዳሴ ግድብ ግንባታን በተመለከተ ከግብፅና ከሱዳን መንግስታት ጋር እያደረገ የሚገኘውን ድርድር ውጤት የውሃ መስኖና ኢነርጂ ሚኒስቴር አስታወቀ። ሚኒስቴሩ ከግብፅና ከሱዳን አቻ ሚኒስትሮች ጋር በህዳሴው ግድብ ላይ ያደረጋቸው የሚገኙ ድርድሮችን ታህሳስ 15 ቀን 2006 ዓ.ም ለባለድርሻ አካላትና ለመገናኛ ብዙሃን ሲያሳውቅ ኢትዮጵያ ከግብፅ ጋር የተስማማችባቸውንና ያልተስማማችባቸውን ነጥቦች ይፋ አድርጓል። በሚኒስቴሩ የድንበር ተሻጋሪ ወንዞች ዳይሬክቶሬት ዳይሬክተር አቶ ፈቅ አህመድ ባቀረቡት ጽሑፍ ሚኒስቴሩና ብሔራዊ ባለሙያዎች ቡድን ስልታዊና የተጠና እንቅስቃሴ ሱዳን ከኢትዮጵያ ጎን እንድትቆም ማስቻሉን ገልጸዋል። በግብፅ በኩል ለሁለተኛው ዙር ድርድር በቀረበው ሰነድ የራሷንና የሱዳን የውሃ ደህንነትና ፍላጎት ሙሉ በሙሉ መከበር አለበት የሚሉ ነጥቦችን በድጋሚ አካታ ማቅረቧን ያስታወሱት ዳይሬክተሩ ኢትዮጵያ ፈጽሞ በጭራሽ የምትቀበለው አይደለም ብለዋል። በውይይቱ ላይ ግብፅ ከ20 በላይ ባለሙያዎችን እንዳሳተፈች በኢትዮጵያ በኩል ግን 6 ባለሙያዎች እንደተወከሉ የሚናገሩት ዳይሬክተሩም በግብፅ በኩል ሆን ተብሎ ውይይቶችን እስከ እኩለ ሌሊት ድረስ በማጓተት ኢትዮጵያውያን ባለሙያዎችን የማዳከም ጥረታቸው ውጤት አልባ እንዲሆን በጥንካሬ መሰራቱን ሳይጠቅሱ አላለፉም። በቀሩ ጉዳዮች ላይ ለመወያየትም 3ቱ ሚኒስትሮች በቀጣዩ ሳምንት መጨረሻ በሱዳን ተገናኝተው ስምምነት ባልተደረሰባቸው ጉዳዮች ላይ ይወያያሉ ተብሎ ይጠበቃል። ዮሐንስ አንበርብር እንደዘገበው በፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ችሎት ቅጥር ግቢ ውስጥ ከሚገኙ የፌዴራል ፖሊስ አባላት መካከል ኢንስፔክተር ሙሉ አሰፋ የተባለው አባል ታህሳስ 11 ቀን ዳኛ በማመናጨቅና ፍርድ ቤት በመድፈር ወንጀል ጥፋተኛ ተብለው ታሰሩ። ኢንስፔክተር ሙሉ አሰፋ ፈጽመዋል በተባሉበት ዳኛ የማመናጨቅና ፍርድ ቤት የመድፈር ወንጀል ጥፋተኛ ያላቸው የፌዴራል የመጀመሪያ ደረጃ ፍርድ ቤት ልደታ ምድብ ሁለተኛ ፍትሐ ብሔር የቤተሰብ ችሎት ነው። የፌዴራል ፖሊስ አባሉ ጥፋተኛ የተባሉበትን ወንጀል ፈጸሙ የተባለው በዕለቱ ችሎቱ በሌላ የክስ መዝገብ ላይ የምስክሮችን ቃል በመስማት ላይ ሳለም በችሎቱ ፊት ለፊት በሚገኘው የፌዴራል ፖሊሶች መቆያ ክፍል በራፍ ላይ ከፍ ያለ ድምፅ በመሰማቱ የችሎቱ ዳኛ የችሎት ስነ ስርዓት አስከባሪ በመላክ ድምፅ እንዲቀንሱ ካስተላለፉ ትዕዛዝ ጋር በተገናኘ መሆኑ አባሉ ጥፋተኛ የተባሉበት መዝገብ ያስረዳል። ፍርድ ቤቱ በወንጀል ሕግ 449 መሰረት የጥፋተኝነት ብይን በኢንስፔክተር ሙሉ አሰፋ ላይ አስተላልፈዋል። ከታህሳስ 11 ቀን ጀምሮ ታስረው እንዲቆዩ በችሎቱ ተገልጾ የቅጣት ውሳኔ ለመስጠት ተለዋጭ ቀጠሮ ሰጥቷል። የታምሩ ጽጌ ዘገባ። ቻይና ሲቪል ኢንጂነሪንግ ኮንስትራክሽን ኮርፖሬሽን በአዲስ አበባ ከተማ በሪል ስቴት ለመሰማራትና መንግስት በቀረጸው 40/60 ቤቶች ግንባታ መርሃ ግብር ላይ ለመሰማራት ምክረ ሐሳብ ሊያቀርብ ነው። የአዲስ አበባ አስተዳደር የሰጠውን አዎንታዊ ምላሽ የተቀበለው የቻይናው ኩባንያም እቅዱን በቅርበት የሚያውቁ ምንጮች እንደሚገልጹት የሪል ስቴት ልማቱን እንደ አንድ ኢንቨስትመንት መስክ በግሉ ለማካሄድ አቅዷል። ኩባንያው ከአስተዳደሩ በሚረከበው ሰፊ የሪል ስቴት መሬት ላይ ለዓለም አቀፍ ተቋማት መኖሪያና የቢሮ አገልግሎት የሚሰጡ አፓርትመንቶች፣ የንግድ ማዕከላት፣ የመዝናኛ ማዕከላትና የገበያ ስፍራዎችን እንደሚገነባ አስታውቋል። ኩባንያው በቤቶች ልማት ዘርፍ በናይጄሪያ፣ በሴራሊዮንና በታንዛኒያ ልምድ ያለው በመሆኑ የ40/60 ቤቶች ግንባታ ፕሮግራም ከተያዘለት ባነሰ ጊዜ ውስጥ እንደሚያጠናቅቅ ለኩባንያው ቅርበት ያላቸው ምንጮች እምነታቸውን ይገልጻሉ። ውድነህ ዘነበ ዘግቦታል። የኢትዮጵያ ኤሌክትሪክ ኃይል ኮርፖሬሽን አዲሱ አደረጃጀት የሽግግር ጊዜው እስኪጠናቀቅ ድረስ ነባሩ የሥራ አመራር ቦርድ ተጨማሪ የሰው ኃይል ተካቶበት ሁለቱንም ኢንተርፕራይዞች እንዲመራ ተወሰነ። የሥራ አመራር ቦርዱ ውስጥ እንዲካተቱ በውሃ መስኖና ኢነርጂ ሚኒስቴር የተመረጡት የኢንዱስትሪ ሚኒስትሩ አቶ አህመድ አብተውና የትራንስፖርት ሚኒስትሩ አቶ ወርቅነህ ገበየሁ መሆናቸው ታውቋል። የሥራ አመራር ቦርድ አባላት እንዲሆኑ የተመረጡትን ሁለት ሚኒስትሮች ይሁንታ የጠቅላይ ሚኒስትር ጽሕፈት ቤት በዚህ ሳምንት መጨረሻ ያጸድቃል ተብሎ ይጠበቃል። የውድነህ ዘነበ ዘገባ። የአዲስ አበባ ከተማ አስተዳደር በከተማው ውስጥ ለሚካሄዱ የአካባቢ ልማት ስራዎች የሚውል ግማሽ ቢሊዮን ብር ከነዋሪዎች እንደሚሰበስብ አስታወቀም።
ነዋሪዎች ይህን ገንዘብ የሚያበረክቱት በጥሬ ገንዘብ በጉልበትና በእውቀት መሆኑን የከንቲባ ጽሕፈት ቤት አስታውቋል። ከነዋሪዎቹ በሚሰበሰበው ገንዘብ ከሚከናወኑት ግንባታዎች መካከል በተለያየ ደረጃ የመንገድ ግንባታም፣ መካከለኛና አነስተኛ ድልድዮች፣ የውሃ ማስወገጃ መስመሮች እንዲሁም የመንገድ መብራት ይገኙበታል። ስልጣኑን በቅርቡ የተረከበው የአቶ ድሪባ ኩማ አስተዳደር ይህንን ገንዘብ ከበጀት ዓመቱ መጀመሪያ ጊዜ ጀምሮ ለመሰብሰብ ቢያቅድም ወደ ተግባር የገባው በቅርቡ በመሆኑ ተግባራዊነቱን የሚጠራጠሩ ቢኖሩም አስተዳደሩ ግን እቅዱን ለማሳካት ከነዋሪዎች ጋር እንደሚረባረብ አስታውቋል። ውድነህ ዘነበ እንደዘገበው ለመከላከያ ሚኒስቴር ተጨማሪ ስልጣን የሚሰጠው የአፍሪካ የጋራ መከላከያ ስምምነት ለፓርላማው ቀረበ። የአፍሪካ አገሮችን ከማንኛውም የውጭ አካል የሚሰነዘር ጥቃትን ለመከላከል ተብሎ የተደነገገው ስምምነት ኢትዮጵያን ጨምሮ 43 አባል አገሮች በናይጄሪያ አቡጃ በ1997 የፈረሙት ነው። ታህሳስ 15 ለሕዝብ ተወካዮች ምክር ቤት የቀረበው ስምምነቱ በአገር ውስጥ ለማስፈጸምና ማንኛውንም እርምጃዎች ለመውሰድ ለመከላከያ ሚኒስቴር ተጨማሪ ስልጣን ይሰጠዋል። ስምምነቱ የአፍሪካ ህብረት ወረራ ያለመፈጸምና የጋራ መከላከያ ስምምነት በዋነኛነት በአባል አገር ላይ የሚሰነዘር ወረራን ወይም የወረራ ማስፈራሪያም በሁሉም አገሮች እንደተሰነዘረ አድርጎ እንደሚቆጥር ለምክር ቤቱ የቀረበው የረቂቅ አዋጁ ማብራሪያ ይጠቅሳል። ምክር ቤቱ አዋጁን ከመረመረ በኋላ ለዝርዝር እይታ ለውጭ ጉዳይና ደህንነት ቋሚ ኮሚቴ እንዲመራ በሙሉ ድምፅ ወስኗል። ከ9 ዓመት በፊት በአቡጃ ናይጄሪያ በተደረገው የአፍሪካ ህብረት መሪዎች ጉባኤ የጸደቀውን ስምምነት እስካሁን በፓርላማዎቻቸው ያጸደቁት 19 አገሮች ብቻ ናቸው። የዮናስ አብይ ዘገባ። በመጨረሻ የእናት ባንክ አክሲዮን ማህበር የዳይሬክተሮች ቦርድ የቀድሞውን የኢትዮጵያ ልማት ባንክ ፕሬዝዳንት አቶ ወንዶሰን ተሾመን የባንኩ ፕሬዝዳንት ለማድረግ ማጨቱ ታወቀ። ምንጮች እንደገለጹት የእናት ባንክ የዳይሬክተሮች ቦርድ አቶ ወንዶሰን የባንኩ ፕሬዝዳንት ሆነው እንዲያገለግሉ በመፈለጋቸው እንዲያጸድቅለት ለኢትዮጵያ ብሔራዊ ባንክ ጥያቄ አቅርበዋል። የእናት ባንክ የቀድሞዋ ፕሬዝዳንት ወይዘሮ ፋሲካ ከበደ ከኃላፊነታቸው ከለቀቁ በኋላ ላለፉት 3 ወራት ባንኩ ለቦታው የሚመጥን የባንክ ባለሙያ ሲያፈላልግ መቆየቱ ይታወሳል። እናት ባንክ ከተቋቋመበት ጊዜ ወዲህ ከሰጠው ብድር ውስጥ ከ80 በመቶ በላይ ለሴቶች በመስጠት የተቋቋመበትን ዓላማ ማሳካቱ ይነገራል። ዳዊት ታዬ እንደዘገበው። የተከበራችሁ ተመልካቾቻችን ዜናዎቻችን እነዚህ ናቸው። ተጨማሪና ሌሎች ዜናዎችን እንዲሁም አምዶቻችንን ከድረገጻችን እንድትከታተሉ በአክብሮት እንጋብዛለን። መልካም የሥራ ጊዜ። ክብረት ይስጥልኝ።